ዛሬ በእግዚአብሔር በአምላካችን ፊት እንደዚህ በሚል ርዕስ በጌታ ፊት እንድንቆይ ፈልጋለሁ። ለዛሬና ለነገ እንግዲህ ፕሮግራም እንደተነገረኝ የኢየሱስ ምርጫ ለኛ መንፈስ ቅዱስ በሚል ርዕስ ነው። እግዚአብሔር አምላክ የተባረከ ይሁን። አሜን። የሁላችሁ የክርስትና መስራች የሆነው ዋጋ ከፍሎ በዋጋ የገዛን ጌታ መንፈስ ቅዱስን አንደኛ አድርጉት ብሎ ተናግሯል። ኢየሱስ ክርስቶስ ጌታ ነው። አሜን አሜን። ክብር ለጌታ ለኢየሱስ ይሁን። ይህን ቃል እንዲገልጥልኝ ልቤ ውስጥ እግዚአብሔር ያስቀመጠው ቃል በዮሐንስ ወንጌል ምዕራፍ 16 ከቁጥር 7 ጀምሮ ማንበብ ፈልጋለሁ። ወደዛ ክፍል እንሄዳለን። እግዚአብሔር ቃል በዛ ክፍል ላይ ሲናገር እንደዚህ ይላል፣ እኔ ግን እውነትን እነግራችኋለሁ፣ እኔ እንዲሄድ ይሻላችኋል። እኔ ባልሄድ አጽናኙ ወደ እናንተ አይመጣምና እኔ ብሄድ ግን እልክላችኋለሁ ይላል። ክብር ለእግዚአብሔር ይሁን። አሜን። በአዲሱ ትርጉም ደግሜ ማንበብ ፈልጋለሁ። በጣም ደስ ይላልና ቁጥር 7 እንዲህ ይላል በአዲሱ ትርጉም፣ ነገር ግን እውነት እላችኋለሁ መሄዴ ይበጃችኋል። ሃሌሉያ። አሜን። እኔ ካልሄድኩ አጽናኙ ወደ እናንተ አይመጣም፣ ከሄድኩ ግን እርሱን ወደ እናንተ እልካዋለሁ እያለ ይናገራል። እግዚአብሔር አምላክ የተባረከ ይሁን። አሜን። የሁላችሁ የክርስትና መስራች ሆነው ጌታችን ኢየሱስ ክርስቶስ እኔ ብሄድ ይሻላችኋል እመኑኛል መሐላ የሚመስል መሐላ ማረጋገጥን ሰጥ። ማን ይመጣል አለ? ይሄ አጽናኝ የሚባል ጌታ አለ። ከስላሴ አካል አንዱ የሆነ መቼም ስለዚህ ምስጢር ብዙ ተምረናል። እግዚአብሔር ሲናገረን ነበር ሰሞኑን ጠቅላላና ብዙ ወደዛ መሄድ አያስፈልግም። እናምናለን በአብ፣ እናምናለን በወልድ፣ እናምናለን በመንፈስ ቅዱስ። ክብር ለጌታ ለኢየሱስ ይሁን። አሜን። ሃሌሉያ። እኛ በተግባር ፕራክቲካል የሆነውን የስላሴን አካል እናምናለን። እግዚአብሔር አምላክ የተባረከ ይሁን። ከነስራቸው እናምናለን። ኢየሱስ ክርስቶስ ጌታ ነው። የስም አማኞች ሳይሆን የመንፈስ ቅዱስንም የአብንም የወልድንም ተግባር አማኞች ነን። እግዚአብሔር አምላክ የተባረከ ይሁን። ስለዚህ ጌታ ምን አለ? እውነት እላችኋለሁ አለ፣ እኔ ብሄድ ይበጃችኋል ወይም ይሻላችኋል። እኔ ከሄድኩኝ አጽናኙን እሱን ምን እላችኋለሁ እልክላችኋለሁ እያለ ይናገራል። ከዛም ሲናገር ቀጥሎ ስታነቡት ይሄ መንፈስ ሲመጣ አለ ከቁጥር 8 ወደታች እየወረድኩ ማየት ፈልጋለሁ። እሱ ሐሳብ ላይ ጠንጥኜ ሌላውን እቀጥላለሁ። እግዚአብሔር አምላክ ሲመጣ የሚያደርጋቸው ተግባሮች አሉ አለ። በመጀመሪያ ሲናገር ስለ ኃጢአት ያሳስባችኋል ያሳውቃችኋል አለ። በዚህ ክፍል ላይ እናንተም እንደምታውቁት መጽሐፍ ቅዱስ ሲያብራራው ቁጥር 9 ላይ ኃጢአት ምንድነው ብሎ በሐዲስ ኪዳን ሲናገር መንፈስ ቅዱስ ሲመጣ የሐዲስ ኪዳን ኃጢአት አንድና አንድ ነው አለ፣ በኔ ስለማያምኑ ነው አለ። ክብር ለጌታ ለኢየሱስ ይሁን። ይኸውላችሁ በሐዲስ ኪዳን አንድ ኃጢአት አለ ብሎ መንፈስ ቅዱስ ይናገራል። ያም ኃጢአት እግዚአብሔር በላከው በልጁ ምን ማለት ነው አለማመን ነው እያለ መንፈስ ቅዱስ ያብራራችሁ ይነግራችኋል አለ። ክብር ለጌታ ለኢየሱስ። ኢየሱስ ጌታ ልንገራችሁ፣ ኢየሱስን አለማመን ምንድነው? ኃጢአት ነው። ከተስማማችሁ በደንብ አሜን በሉኝ። አሜን። ኢየሱስ ክርስቶስ ጌታ ነው። ይህ መንፈስ ይመጣ አለ ስለ ኃጢአት። ይህም ኃጢአት ብሎ ሲያብራራው ቁጥር 9 እስከ 10 ተመልከቱ። ስለ ኃጢአት በኔም ስለማያምኑ ነው እያለ ይናገራል። እግዚአብሔር አምላክ የተባረከ ይሁን። ስለዚህ በሐዲስ ኪዳን ኃጢአት ምንድነው ብለን ብንጠየቅ አንድና አንድ በልጁ አለማመን ነው። ምክንያቱም የኢየሱስ የኃጢአት የሕግ ሁሉ ምንድነው ፍጻሜ ስለሆነ ኢየሱስ ጌታ ነው። የኃጢአት ሶርሱን ስታዩት ሕግ ነው። ሕግን ኢየሱስ ፈጽሞ ብቃት ሆኖ በእግዚአብሔር ፊት ስላቀረበን እኔና እናንተን ከኃጢአት የሚያነጻ አቅም በክርስቶስ ስለተገለጠ በሌላ ማንኛ የኃጢአት መድኃኒት ኢየሱስን አለመቀበል ራሱን የቻለ ምንድነው የሚለው ኃጢአት ነው። ገላትያ ላይ በግልጽ እንደምታውቁት ሕያው ሊያደርግ የሚቻል ሕግ በሆነ ተሰጥቶ ቢሆን ኖሮ ጽድቅ በምን በሆነ ነበር ይላል። በሕግ ግን ሊፈጽሙ የሚችል ስለሌለ በጸጋ የመዳን ስርዓትን እግዚአብሔር ምን አደረገ? አስቀመጠ። ይውላችሁ ይህ በመንፈስ ቅዱስ ኃይል ወደኛ የመጣ የደህንነት መንገድ ነው። ክብር ለጌታ ለኢየሱስ ይሁን። በራሳችን ፈቃድ፣ በራሳችን መረዳት፣ በራሳችን ካልኩሌሽን የሆነ ነገር አይደለም። መንፈስ ቅዱስ ሃሌሉያ እሱ ስላበራልን ይህንን ምስጢር ልንረዳ ችለናል። እግዚአብሔር አምላክ የተባረከና የተመሰገነ ይሁን። አሜን። ቀጥሎ ምን ይላል? ስለ ጽድቅ ይላል።
ይህ መንፈስ ስለ ጽድቅ ይናገራቸዋል፣ ይወቅሳቸዋል፣ ይናገራቸዋል። ስለ ጽድቅም ሲናገር ወደ አብ ስለመሄድ ነው አለ ኢየሱስ ክርስቶስ ጌታ። ወደ ማን? ቁጥር 9 እስከ 10 ጽድቅም ይላል። ስለ ጽድቅም ብሎ ሲያብራራው ወደ አብ ስለመሄድ ከዚህ በኋላ ስለማታዩኝ ነው እያለ ይናገራል። ሃሌሉያ። ወደ አብ መሄድ የሚችል ብቃት ያለው በሰው መልክ የተገለጠ የእግዚአብሔር ጽድቅ የሆነው ክርስቶስ ኢየሱስ ብቻ ነው። አሜን። በሱ በኩል ለኔና ለእናንተ ማለት ችለናል ይላል፣ መግባት ሆኖልናል እያለ እግዚአብሔር ቃል ይናገራል። ብቃት ስለሆነ ሰውን ሪፕሬዘንት አድርጎ የሰውን ማንኛውንም ኤ ቱ ዜድ አይነት መከራ ውስጥ አልፎ ያለ ኃጢአት በነገር ሁሉ ተፈትኖ ብቃትን ያገኘ ኢየሱስ ወደ አብ መግባት አገኘ። እግዚአብሔር አምላክ የተባረከ ይሁን። ኢየሱስ ወደ አብ መግባት ስላገኘ ሰውን ስጋ ቦዲ ይዞ ወደ አብ መግባት ስለቻለ ሰውን ሪፕሬዘንት አድርጎ እኔና እናንተ ምን መቻመን ቻልን? መግባት ቻልን። እሱ ጽድቃችን ቅድስናችን ሆነ። ክብር ለእግዚአብሔር ይሁን። ብቃታችን ሆነ። ወደ አብ የመግባትን አቅም አገኘን። ከማን የተነሳ? ከመንፈስ ቅዱስ የተነሳ። እግዚአብሔር አምላክ ይባረክ። እና ይሄ መንፈስ ቅዱስ ምን ያደርጋል? ይሄንን ያብራራላችኋል አለ። በመጨረሻ ስለ ፍርድ ይላል። እግዚአብሔር አምላክ የተባረከ ይሁን። ይህ መንፈስ ሲመጣ ስለ ፍርድ ያስተምራችኋል። ፍርዱ ምንድነው አለ? የእግዚአብሔር ፍርድ ሌላ ላይ ምንም ላይ አልፈረደም። የፈረደው የዚህ ዓለም ገዢ ላይ ነው እያለ ይናገራል። ክብር ለኢየሱስ ይሁን። አረ ሃሌሉያ አሜን። ቁጥር 11 ላይ ስለ ፍርድ የዚህ ዓለም ገዢ ስለተፈረደበት ነው ይላል። ይህ መንፈስ ሲመጣ፣ ይህ መንፈስ ቅዱስ ሲመጣ እነዚህን ያስተምራቸዋል፣ እነዚህን ያስረዳቸዋል እያለ ይናገራል። የሁላችሁ ሰይጣን በዚህ ዘመን እንዳልተፈረደበት ስልጣን እንዳለው አቅም እንዳለው ጉልበት እንዳለው ማሳየት የሚፈልግበት ዘመን ቢኖር አሁን ነው። እኛ ግን አንድ ነገር እናውቃለን፣ በመንፈስ ቅዱስ ኃይል የተፈረደበት ነው። ክብር ለጌታ ለኢየሱስ ይሁን። አረ ሃሌሉያ። ምን ያለበት ነው? የተፈረደበት ነው። የተጠበቀለት ጥፋት አለ። ክብር ለኢየሱስ ይሁን። እኛን ሊያጠፋ የሚተጋ ጨለማ ጉልበት ራሱን ታውቃላችሁ። ሰይጣን ጉልበቱ አለመታወቁ ነው። ራሱን ክሊር አድርጎ አለመግለጡ ነው። ሽንገላው ነው ጉልበቱ። ዛሬ ግን በጌታ በኢየሱስ ክርስቶስም ጥጉን እንነግረዋለን። ክብር ለኢየሱስ ይሁን። ምን ተብሎበታል? ተፈርዶበታል። ክብር ለኢየሱስ ይሁን። ይህ መንፈስ ሲመጣ ይሄን ያረጋል እያለ ይናገራል። ክብር ለጌታ ለኢየሱስ ይሁን። አረ ሃሌሉያ። ቁጥር 12 ላይ መጣና ምን አለ ጌታ ኢየሱስ? የምነግራችሁ ገና ብዙ አለኝ፣ ነገር ግን አሁን ልትሸከሙት ምን አትሉ ማለት አትችሉ። ብዙ ልናገር የምፈልጋቸው ነገሮች አሉ። በቃላት ልነግራችሁ ማልፈልገው ነገር አለ። ሊብራራ የሚገባ ሊረዳችሁ የሚያስፈልግ አቅም እንዲመጣ ያስፈልጋል ያለ ተናገር። እግዚአብሔር አምላክ ተባረከ። ቁጥር 18 ላይ 13 ላይ ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል፣ የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርም፣ የሚመጣውንም ይነግራችኋል እያለ ይናገራል። እግዚአብሔር አምላክ የተባረከ ይሁን። ሃሌሉያ። የሁላችሁ እግዚአብሔር በልጁ አማካኝነት ነው፣ በመንፈስ ቅዱስ አማካኝነት ነው መብራራትን የሚሰጠን፣ መገለጥን የሚሰጠን፣ መረዳትን የሚሰጠን። በዝርዝር ሲያስቀምጣቸው ምንድን ያለች? ወደ እውነት ሁሉ ይመራችኋል አለ። ጌታ ኢየሱስ ራሱ ሲናገር እኔ ምንድነኝ ብሏል? እውነት። ወደኔ ሊመራችሁ የሚችል እኔን የሚያስረዳችሁ እኔን እንድታውቁ የሚያደርጋችሁ ማን ነው አለ? መንፈስ ቅዱስ ነው። ሃሌሉያ። ስለዚህ ብዙ ሰዎች ይላሉ ብዙ ጥቅስ ሊያውቁ ይችላሉ፣ ብዙ ነገር ሊያውቁ ይችላሉ፣ በብዙ ሃይማኖት ውስጥ ሊሳተፉ ይችላሉ። ወደ እውነት መምጣት የሚቻለው ግን ከመንፈስ ቅዱስ ኃይል እርዳታና አቅም የተነሳ ነው። ክብር ለኢየሱስ ይሁን። ስለዚህ ነው አጥብቀን መንፈስ ቅዱስን የምንፈልገው። ክብር ለእግዚአብሔር ይሁን። አረ ሃሌሉያ። በመቀጠል ይላል የሚሰማውን ሁሉ ምን ይላችኋል? ይነግራችኋል። ምክንያቱም he is a part of መለኮት ነው መንፈስ ቅዱስ። እሱም ያውቀውን የሚሰማውም ለእናንተ ምን ይላችኋል አለ? ይነግራችኋል፣ ያሳውቃችኋል። ኢየሱስ ክርስቶስ ጌታ ነው። ምስጢርን ለእናንተ ያካፍላችኋል። ኢየሱስ ያድናል። ሌላው ምን ይላል? እርሱ ምን ይለኛል አለ? ያከብረኛል። ቀጥሎም የሚመጣውን ይነግራችኋል እያለ ይናገራል። እግዚአብሔር አምላክ የተባረከ ነው። የሚናገር ጌታ ነው የተሰጠን። አሜን። የሚመራን የሚናገርን ኮንፎርም የሚያደርገን the more intimacy ከሱ ጋር ባለን መጠን እግዚአብሔር ልጅ መንፈስ ቅዱስ ምን ይለናል? ያናግረናል፣ ያወራናል። እግዚአብሔር አምላክ የተባረከ ነው። ስለዚህ ወገኖቼ እንዳልኳችሁ ታይቱን እንደተናገርኩት የእግዚአብሔር ምርጫ ለኛ ማን ነው? መንፈስ ቅዱስ ነው። እግዚአብሔር አምላክ የተባረከ። ስለዚህ ከሱ ጋራ መጠጋጋት ሲኖረን መገናኘት ሲኖረን እሱ ምን ያደርጋል? ምስጢርን መግለጽ ይነግረናል፣ ያብራራልናል። እግዚአብሔርን ይነግረናል። ኢየሱስ ክርስቶስ ለዘላለም ጌታ ነው። ትልልቅ ምስጢራትን ማን ያብራራልናል? መንፈስ ቅዱስ ያብራራልናል። ቤተክርስቲያን
ልትዘነጋው የማይገባው ለደቂቃ ካይምሯ ልታወጣው የማይገባት ነገር ቢኖር የመንፈስ ቅዱስ ሲዝን እንደሆነ ተረድተን አውቀን ኢየሱስ እሱን ዕውቅና በመስጠት ከሱ ጋር ያለን ኢንቲሜሲ በቀጠለ ቁጥር በሰፋ ቁጥር ምን ውስጥ እንገባለን መብራራት ይገባል የሚገርም ነው ትናንትና እህቴ ጽጌ አይደለ 3 ቀን ያስተማረችን እህት በጣም የሚገርም ነው የታሪክ መጽሐፍ ከሚመስለው ምን ውስጥ ታሪክ መጽሐፍ ከሚመስለው ውስጥ ክስተት የዛሬ ስንት ዓመት ያለፈ ታሪክ የሚመስል ቃል ውስጥ ህይወት ያወጣሽ ነገር እንትመለከታላት ይሄ የሆነበት ሚስጥር ምንም አይደለም መንፈስ ቅዱስ የሚባለው ጌታ በቃሉ ምን ሲያደርግ ነው ሲያግኒፋይ ሲያደርግልን ነው ህይወት ሲያወጣ ነው እግዚአብሔር አምላክ የተባረከው ስለዚህ መንፈስ ቅዱስ በመድር ያለው በኔና በእናንተ ውስጥ ያለው ወገኖቼ ለምንም አይደለም ማን ሊገልጥልን ነው ኢየሱስን ሊገልጥልን ሊያብራራልን እግዚአብሔር አምላክ የተባረከው ለኔ ካለ ወስዶ ምን ይላችኋል ይያለ ይናገራችኋል ይያለ እግዚአብሔር ቃል ይናገራል ኢየሱስ ክርስቶስ ስሙ ይባረክ የሚገርማችሁ ነገር ሐዋርያው በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 እስከ 20 አጠንክሮ ይናገራል ስለዚህ ጌታ እናንተ አለ መቼም ሰው ስለሰው ሁለንተና ሁላችሁም እንደምናውቀው የመጀመሪያ ትምህርት ነው ሰው ነፍስ መንፈስና ስጋ ያለው ነው መንፈስ የሚባለው ፓርት የአምላክ ቴምፕል እንደሆነ ይናገራል እዚህ ክፍል ላይ በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 እስከ 20 በምንመለከትበት ሰዓት ይላል የመንፈስ ቅዱስ ቤተ መቅደስ እንደሆናችሁ አታውቁምን ይላል በዚህ ማለዳ እኔ አውቃለሁ እኔ የመንፈስ ቅዱስ ማደሪያ ነኝ ብላችሁ አውጁ እግዚአብሔር አምላክ የተባረከ ይሁን እኔ አውቃለሁ እኔ የመንፈስ ቅዱስ ማደሪያ ነኝ ምን ነው በደንብ በትሉ እግዚአብሔር አምላክ የተባረከ ይሁን እኔ አውቃለሁ ሲበሉ ክብር ለኢየሱስ ይሁን እኔ አውቃለሁ እኔ የመንፈስ ቅዱስ ማደሪያ ነኝ ክብር ለእግዚአብሔር ይሁን ኢየሱስ ጌታ ነው አሜን ይውላችሁ ይሄ የንግግር አቅም አለ መናገር አመንኩ ስለዚህ ምን አትተውሉ ተስፋ ነው it's not all about የመደጋገም ምናምን ጉዳይ ሳይሆን ወገኖቼ ዲክሌር እናደርጋለን በህይወታችን እናውጃለን እግዚአብሔር አምላክ የተባረከ ይሁን ሁለንተናችን ሊሰማ ይገባል እኔና እናንተ መጽሐፍ ቅዱስ እንደሚናገር የመንፈስ ቅዱስ እንደሆናችሁ አታውቁምን ይላል እግዚአብሔር አምላክ በእኛው የሚያደርግ ጌታ ነው ለምን ብለን ስንል ቅድም የዘረዘርናቸው ነገሮች ሁሉ ሊያብራራ ከዚህም በላይ ብዙ ወርታችን ወርድ የምንመለከታቸው እነዚህን ሁሉ ምን ሊያደርግ ብሪፍ ሊያደርግልን ሊነግረን ሊገልጠን ሊያብራራልን በእኛ ውስጥ አለ እግዚአብሔር አምላክ የተባረከ ሩቅ ምን ፈልገው ጌታ አይደለም በእኛ ውስጥ አለ ቀጥሎ የሚለው ቃል የሚገርማችሁ ነገር በዋጋ ተገዝታችኋልና የራሳችሁ አይደላችሁም ይላል ማለት የነበረው አካል ነው በዋጋ ከተገዛ ግን የራሱን አይደንቲቲ በገዡ ቁጥጥር ስር ነው በምሳሌ መናገር ካስፈለገ የምትነዱት መኪና ወይ የምትኖሩበት ቤት ኖሮ በትሸጡት ያ ቤት ከዛ በኋላ ዲል ካረጋችሁ በኋላ የሚሆነው ነገር አንድ ነገር ነው ያ ቤት በገዢው እጅ ቁጥጥር ስር ነው የሚሆነው እግዚአብሔር አምላክ የተባረከ ነው ኖ ሞር እናንተ አይደለም ምክንያቱም ዋጋ አሁንም ጌታ ያለ ያለው እንደዚህ ነው ኢየሱስ ክርስቶስ ጌታ ነው በመንፈስ ቅዱስ ኃይል ወገኖቼ ተገዝቶ የናንተ አይደለም ቤታችሁ መቅደሳችሁ የናንተ አይደለም ኖ ሞር የናንተ አይደለም ስለዚህ ደባል ነገሮች ሊወጡ መንፈስ ቅዱስ ብቻውን ሊነግስበት የሚገባ ኢየሱስ ይሁን አሜን ያላችሁ ድሮ በመናቀው ቤት ደባል የሚባል በአንድ ደብር ውስጥ ሁለት ታቦታት ይቀመጣሉና ከዛ ምን ይባላል ይሄ ደባል ደብር ነው ይባላል በዚህኛው መንግስት ደባል የለም አንድ ጌታ መንፈስ ቅዱስ ሁሉን ይገዛል እስቲ አሜን በሉኝ እስቲ አሜን ያም ጌታ ማን ነው መንፈስ ቅዱስ ይባላል እኛነት ጠፍቶ እሱነት ሃሌሉያ የሰማይን ነገር የሚያብራራልን ሊቆጣጠረን የተገባ በመቅደሱ ውስጥ በቅድስተ ቅዱሳን ውስጥ ሊኖር የተገባው አንድ ጌታ አለ እሱ ማን ይባላል መንፈስ ቅዱስ ይባላል ክብር ለእግዚአብሔር ይሁን አሜን ዛሬ እውቅናን ለመንፈስ ቅዱስ ዲቴል ዲፕ ዳውን ነፍሳችሁን በእውቀታችሁን በዚህ እንድንዋጅ ፈልጋለሁ እግዚአብሔር አምላክ የተባረከ ከጥቅስ ባለፈ ከንግግር ባለፈ ከኢንፎርሜሽን ባለፈ መነካካት በጌታ በኢየሱስ ክርስቶስም እንዲሆን ለኔ ጸልያለሁ ቅድስተ ቅዱሳን የውስጠኛው ክፍላችን
መንፈሳችን የመንፈስ ቅዱስ ማደሪያ ነው። ነገር ሁሉ ከውስጥ ወደ ውጭ ነው የሚወጣው። ምሪት ከውስጥ ወደ ውጭ ነው የሚወጣው። ኢንፎርሜሽን አለ ከውጭ ወደ ውስጥ፣ ከውጭ ወደ ውስጥ አናስገባም። ከውስጥ የሚወጡ ድምጾች እነሱ ልክ ናቸው። እነሱ ወደ እውነት ይመሩናል። እነሱ ትክክለኛ ኢንፎርሜሽን ምንጭ ናቸው። ኢየሱስ ክርስቶስ ጌታ። አሜን። ቅዱሳን ዛሬ ቁርጥ ነው የምንነጋገረው። በዋጋ ተገዝተሻል፣ በዋጋ ተገዝተሃል። ኖ ሞር ያንተ አይደለም፣ የገዢው የጌታ ኢየሱስ በከበረ ዋጋ በደሙ ገዝቷል። ዋጋ ከፍሎ ገንዘብ አድርጎናል። ከጥፋት ከድቅድቅ ጨለማ ወደሚደነቅ ብርሃን ሲያመጣ ሪኒው ሲያደርጉ ቤቱን ሃሌሉያ ብርሃን ሲሆን ሃሌሉያ ቴምፕሉን ሪዘርቭ አድርጎታል ለመንፈስ ቅዱስ። ዛሬ በጌታ በኢየሱስ ክርስቶስ ስም በመንፈሳችን ላይ ምንም አይነት ተጽዕኖ ሊያመጣ ያለ ጉልበት የተሰባበረ ይሁን። የራሳችን ልምምድ ሪሊጅን በጌታ በኢየሱስ ስም የተሰባበረ ይሁን። ለመንፈስ ቅዱስ ዳት ይሁንልን ዛሬ በዚህ ማለት ለመንፈስ ቅዱስ ብቻ እስቲ እንድትናገሩ ፈልጋለሁ። በመንፈስ ውስጥ መንፈስ ቅዱስ አንተ ብቻ demarra sakatala zelado prede sekatora yolatiyani መንፈሳዊ ዓለሙስ ኔትወርክ መቆራረጥ አይኖርም። ከተሰማማችሁ በደንብ አሜን በሉኝ። ኩልል ያለ ንጹህ የሆነ ጀኔውን የሆነ ድምጽ የሰማይ የሆነ ድምጽ ዛሬ ወገኖቼ ለዚህ ነው ከሐዋርያው ጳውሎስ ሲናገርናል እኔ ሕያው because እኔ በዋጋ ተብያለሁ ተገዝቻለሁ I'm not alive he is in me hallelujah amen the mystery of Christianity አይደለ የክርስትና ሚስጥር ክርስቶስ በእናንተ መኖሩ ነው ይላል። መንፈስ ቅዱስ በእኛ መኖሩ ነው። አረ ሃሌሉያ ከማንንም ጋር ብንጋፋ ሰራተኞች አይደለንም። ኢየሱስ ክርስቶስ ጌታ ነው። ከማንንም ጋር ብዙ ነገር ኖ በእኛ ውስጥ መለኮት አለ፣ መንፈስ ቅዱስ አለ። ስሙ የተባረከ ይሁን። በዋጋ ምን ተብሏል? ተገዝቷል። በነፃ አይደለም፣ በዋጋ እግዚአብሔር አብ ቢወደው ልጁን መስዋዕት አድርጎ ወገኖቼ በኢየሱስም ለማንም ተገዢ እንዳንሆን አድርጎ እሱ በመንፈሳችን ውስጥ ሊኖር ፈቀደ። አሜን አሜን አሜን። ስለዚህ ኢየሱስ ክርስቶስ ሲመርጥ የመረጠው እኔ ነኝ እመኑኛል። እመኑኝ አስቡ። በዛ ዘመን እንደሚኖር ሰው እንድታስብ ፈልጋለሁ። ተስፋ ያረጉት የተከተሉት አይነ ሲያበራ ያዩት ብዙ ነገር ሲያረግ ያዩት ተአምራት ሲያረግ ያዩት በትንሽ አሳና ዳቦ ያን ሁሉ ሰው ሲመግብ እንዳይረሱት አድርጎ ያን ሁሉ መሶብ ሲያሰበስብ የከረመ ጌታ እኔ ቤት ይሻላችኋል አለ። የማይሆን ነገር አጠገባቸው የሚያቆት ፕራክቲካሊ ስጋ የለበሰ ሲጠሩት አቤት ይያለ የሚዞር ስጋ የለበሰ ጌታ እኔ ቤት ይሻላችኋል አለ። ማን ይሻላል አለ? መንፈስ ቅዱስ። እመኑኛል። ኢየሱስ ክርስቶስ ጌታ ነው። አሜን። እስቲ እግዚአብሔር ጌታ ሳምናለሁ መንፈስ ቅዱስ ትክክለኛ ያንተ ምርጫ ነው በሉት። አሜን ሃሌሉያ። ዲክሌር አድርጉ። አውሩ እስቲ ከመንፈስ ቅዱስ ጋር let's allow him የተቆላለፉ ደጆቻችን ዛሬ ለሱ የተከፋፈቱ ይሁን። ወገኖች ከሱ በቀር አማካሪ የለንም፣ ከሱ በቀር ተርጓሚ የለንም፣ ከሱ በቀር አብራሪ የለንም። ሃሌሉያ ዘጋዳ ራስታካቻላባዶስ። ስለዚህ ምን ተብላችኋል ነው የሚለው? በዋጋ ምን ተብላችኋል? ተገዝታችኋል። ክብር ለኢየሱስ ይሁን። ይህ ይውላችሁ ከዘመናት በፊት ከብዙ ዘመናት በፊት በነቢያት መጽሐፍት እንደተነገረው እንደምታውቁት በኢዩኤል ላይ ሲነገር የነበረ ሕዝቅኤል ሲናገሩለት የነበረ የተስፋ ቃል ነው። ኢየሱስ ክርስቶስ ጌታ ነው። ምክንያቱም እግዚአብሔር ዲዛይን ያደረገው አሰራር ስርዓት ነው። ይህ ጌታ እንደሚመጣ ይህ ጌታ መንፈስ ቅዱስ ኮንትሮል እንደሚያደርገን ይነገር ነበር። ለምሳሌ በኢዩኤል ምዕራፍ 2 ቁጥር 28 ሁላችሁ እንደምታውቁት ለአዲስ ኪዳን የመንፈስ እንቅስቃሴ ከሚጠቀሱ ጥቅሶች አንዱ ነው። ምን አለ ሲናገር? መንፈሴን በስጋ ለባሽ ላይ ሁሉ ምን ያለው አፈሳለሁ። ወይን ካልኩት ዋን ሆኖ ክብር ለመንፈስ ቅዱስ ይሁን። ኢየሱስ ዋጋ ከፍሎ የነበረው የጥል ግድግዳ አፍርሶ በዋጋ ገዝቶ መንፈስ ቅዱስ በእኛ ውስጥ በስጋ ለባሽ ላይ እንዲኖር የተፈቀደበት ፐርሚትድ ነው። ግሪን ላይት አለ። ክብር ለኢየሱስ ይሁን። ኖ ሞር ሬድ ላይት። ኢየሱስ ክርስቶስ ጌታ ነው። በቀደመው ኪዳን ትንቢት በሚነገርበት ኮንትራዲክት የሚያደርግ ስብከት ነው። ይሄንን ያኔ በሰብኩት ተገቢነት የሌለው ተቀባይነት የሌለው እንዴት አይቻልም? የተገዛ ማንነት የለም፣ የተከፈለ ዕዳ አልነበረም። አሁን ግን ኢየሱስ ክርስቶስ ለዘላለም በመገረጃ በማይከደን ፊት ያን ክብር እንደ መስታወት ያብለጨለጨን ሃሌሉያ ሬማሳካታቶስ እንድንኖር የማን ፈቃድ ነው? የልዑል ፈቃድ ነው። አሜን። አረንጓዴ መብራት ለኔና ለናንተ በርቶልናል።
አሜን አሜን። አሜን አሜን እየተጠቀማችሁ እንደሆነ አስባለሁ። ከተስማማችሁ ውስጥ በደንብ አሜን በሉ እስቲ። አሜን አሜን አሜን። ግሪን ላይት በርቶልናል ቅዱሳን ወንድሞቼና እህቶቼ። የአብ ፈቃድ ለያ ነው። እግዚአብሔር አምላክ የተባረከ ይሁን። ሕዝቅኤልም ሲናገር እንደዛ ነው ያለው 36:27 ላይ ምን አለ? መንፈሴን በውስጣቸው አኖራለሁ። በእርግጠኝነት የዛን ዘመን ቴዎሎጂያንስ ቢኖሩ ይሄ ሰውዬ ምን አይነት ስተት ትምህርት ነው የሚያመጣው ይላሉ። ለምን ሙሉ አይደለም በዛ ዘመን ቢነገር። አሁን ግን ሙላትን አግኝቷል። አሜን አሜን። ተፈጻሚነትን አግኝቷል። አሜን። ምን አለ? መንፈሴን በምናቸው በውስጣቸው አኖራለሁ። that's why confidentially እንናገራለን በመቀደሳችን ውስጥ በቅድስተ ቅዱሳችን ውስጥ ሃሌሉያ መንፈስ ቅዱስ ያው ጌታ ሊመራን አለ። ዛሬ የቆለፍንበት የዛገ ቁልፋችንን እናወጣና ምክርን ከሱ ጋር እንመክራለን። ከሱ ጋር ጊዜ እናጠፋለን። እሱ ሲናገር ስህተት አያውቅም። እሱ ያብራራ፣ እሱ ይገልጣል። ክብር ለኢየሱስ ይሁን። አሜን ቅድም እንደተናገርኩት ጽጌ እህታችን ጽጌ ስትናገር ማይ ጋድ እንደዚህ ቃል ተረድቼው አላውቅም። አለማወቅህን ያሳውቅሃል። አንዳንዴ ያወቅን ይመስለናል። ኖ ዌይስ መንፈስ ቅዱስ ዲፕ ነው፣ ጥልቅ ነው። ሃሌሉያ ጥልቅን ሚስጥር ያብራራል። ስለዚህ ዕውቀት መቅዳትና ሲያስፈልገን ወገኖቼ የምናደርገው ነገር ቢኖር ምን አንድና አንድ ነው። ወደ ቅድስተ አይኖቻችን ወደ ቅድስተ ቅዱሳን ወደ ውስጣችን ወደ መንፈስ ቅዱስ ወደ መንፈሳችን ወደ መንፈስ ቅዱስ ማደሪያ እንመልሳለን። ክብር ለጌታ ለኢየሱስ ይሁን። ያኔ ታላላቅ ሚስጥሮች፣ ያኔ ታላላቅ ነገሮች፣ ያኔ ትልልቅ ሚስጥሮች ስለኔና ለእናንተ ምን ማለት ይጀምራሉ? መብራራት ይጀምራሉ። ክብር ለኢየሱስ ይሁን። አሜን ስለዚህ ሩቅ አንፈልግም። አሜን በሉኝ እስቲ። ሩቅ አንፈልግም። ኢየሱስ ክርስቶስ ጌታ ነው። he in us እኔ ውስጥ አለ። እግዚአብሔር አምላክ የተባረከ አሜን ሞሳ ካታካራ ፓሴዶስ ሙሪ ቦሎስ በምሳሌ ምዕራፍ 1 ቁጥር 23 ላይም ሲናገር በጣም ይገርማል። ወደ ተስፋዬ ተመለሱ፣ እነሆ መንፈሴን አፈስላችኋለሁ፣ ቃሌንም አስተምራችኋለሁ። አሜን አረ ሃሌሉያ አሜን እንመለሳለን። ነው መንፈሴን አፈስል ቃሌንም አስተምራቸዋለሁ አለ። አሜን ያለ መንፈስ ቅዱስ የሆነ ማንኛውም ነገር just ቃል ብቻ ነው ወይም ደግሞ ንግግር ብቻ። መንፈስ ቅዱስ ግን ጌታ የሆነበት ቴሪቶሪ ሲሆን ዕውቅና ያገኘበት ይውላችሁ he is gentle ነው by the way ይውላችሁ መረዳት የሚገባን ነገር ስታማክሩት he is available ኢግኖር ስታረጉት አያስጨንቃችሁ። እንደ አጋንንት አይደለም እሱ። እግዚአብሔር አምላክ የተባረከው አያስጨንቅም፣ አያስገድድም። he has free will ምክንያቱም ክሬት ያደረገው እሱ ስለሆነ ለሰው ከማንኛውም ፍጥረት ነፃ ፈቃድ የተሰጠው ፍጥረት ቢኖር ሰው ብቻ። አሜን አሜን። ከመለኮት ከምን መስልበት አንዱ አካል እሱ ነው። free will አለ። እሺ ብትሉ ይላል he has always permission ይፈልጋል። ዛሬ በኢየሱስ ክርስቶስ ስም መንፈስ ቅዱስን ከምናቀው በላይ እንድንረዳው ከምተጠግተነው ከምናቀው በላይ እንድንጠጋው ይውላችሁ ወገኖች እናስተመረምራለን ራሳችንን። ክብር ለጌታ ለኢየሱስ ይሁን። አሜን ሊረዳን ሊያግዘን ማን በመካከላችን አለ? መንፈስ ቅዱስ አለ። እግዚአብሔር አምላክ የተባረከ ይሁን። አሜን ኢየሱስ ክርስቶስ ለዘላለም ጌታ ነው። አሜን አረ ሃሌሉያ። የሚገርመው በሐዋርያት ሥራ ምዕራፍ 2:53 ላይ በስጦታን ተቀበላችሁ ነው ይላል። እንደ ስጦታ ተደርጎ ነው የተሰጠን። ማን? መንፈስ ቅዱስ። እኔ ሁሌ እንደዚህ ላለው ያለ መንፈስ ቅዱስ ክርስትና በቃ ከሃይማኖት በላይ ሸክም ነው። ምክንያቱም ኢንጂኑም ፔትሮሉም ኦይሉም መኪና እንዲንቀሳቀስ ከሚያደርጉ ነገሮች እነዚህ ናቸው አይደል? ኢንጂኑ አክቲቭሊ ከኦይል ካለው ፔትሮል ካለው ይቀጣጠላል፣ መኪናው ራን ማድረግ ይጀምራል። ግን ዘይቱም ቢያልቅ ፔትሮል እንኳን ቢያልቅ መኪና ሸክም ነው። ተሸክሞ የሚሄደው መኪና እንድትሸከሙ እንድትገፋው ይፈልጋል ወደ ፔትሮል ስቴሽን ድረስ። ብዙዎቻችን ብዙ ሰዎች ክርስትና ዳገት የሚሆንባቸው መንፈስ ቅዱስ በህይወታቸው አንደኛ ሳይሆን ሲቀር ሪሊብሪኬትድ የሚያደርግላቸው ፈንክሽን እንዲያደርግ የሚያደርግላቸው ስለሌለ ትግል ይሆናል። ያኔ መላላጥ አለ፣ ያኔ መውደቅ አለ፣ ያኔ ብዙ ነገር ውስጥ ማለፍ ይቻላል።
ወገኖቼ ለመንፈስ ቅዱስ ዕውቅና በህይወታችን ውስጥ ከፍተኛውን ድርሻ በሰጠነው ቁጥር ዕውቅና በሰጠነው ቁጥር የእያንዳንዳችንን ክፍል በተቆጣጠረ ቁጥር ወገኖቼ በብዙ ደስታና ሐሴት በብዙ ሐሴት ሰዎች ቁጭ ብለው ያሰላሉ ስለናንተ ምን ማለት ነው እንዴት እንደዚህ ሊሆን ይችላል እንዴት ይሄን ዓመት እንደዚህ ሊሆን ይችላል እንዴት ይሄን ዓመት እንደዚህ እየተቀጣጠለ ቀጠለ ይሄን ዓመት እንዴት ይሄ ሚስጥሩ እንደሆነ ታውቃላችሁ አንድና አንድ ነው ኢንጂኑ ስለሚሰራ ነው መንፈስ ቅዱስ ጋር ያለ ግንኙነት ስትሮንግ በሆነ ቁጥር ከኃይል ወደ ኃይል ከክብር ወደ ክብር ያን መልክ ወደ መምሰል ያለ መቆራረጥ ኢየሱስ ክርስቶስ ለዘላለም ጌታ ነው ከመንደድ ወደ መንደድ ክብር ለእግዚአብሔር ይሁን የሆነ ፋይናል ወደ ኃይል ወደ ኃይል ነው ያን መልክ ወደ መምሰል ነው መጽሐፍ ቅዱስ የሚናገረው ይሄን ኃይል የተነገረበት ሚስጥር ምንም አይደለም ቅዱሳን ወንድሞቼና እህቶቼ እኔ ብሄድ ይሻላችኋል ብሎ ጌታ መንፈሱን ስለሰጠን ነው እግዚአብሔር አምላክ የተባረከ ይሁን አሜን ይላችሁ አብም ወልድም በመንፈሱ ኮንፊደንስ አላቸው እግዚአብሔር ይመስገን አሜን አሜን ሃሌሉያ this is his season እግዚአብሔር አምላክ የተባረከ ይሁን መንፈሱ አለልን እግዚአብሔር አምላክ የተባረከ ይሁን ይሄ ቅዱስ መንፈስ በውስጠኛው ህይወታችን በቅድስተ ቅዱሳናችን ሲነግስ ሜራካሳ ካቻፓቶስ አስቸጋሪ የገሃዱ ዓለም ፋክት ተከምሮ ያያችሁት እናንተ ግን ከፍተላላችሁ በሌላ በኩል ሃይቶንና ያስጨነቃችሁ ምን ሲል ታዩት ይኮሰምንባችሁ ታዩታላችሁ አሜን ለዚህ ነው ቅድም የዘመርኩት ስጋት አይገባኝም አንተ ያለ ውስጥ ይየዘመርኩት እግዚአብሔር ይመስገን አሜን ምን ያረጋችኋል ኃያል ያረጋችኋል ኢየሱስ ክርስቶስ ጌታ ነው ዛሬ በዚህ ማለት እንድናስተውል የምፈልገው ነገር እግዚአብሔር አምላክ የሚያረጋቸው ነገሮች እናያለን በነገው በሚኖረው ፕሮግራም ዲቴል ገብተን እናያለን መንፈስ ቅዱስ ምንድነው የሚያደርገው ኮንትሪቢዩት የሚያደርገው according to the biblical በሆነ መልኩ በምን አቅጣጫ ላይ ነው በኔ ህይወት ውስጥ ተግባራዊ እንቅስቃሴዎችን እንደሚያደርግ መጽሐፍ ቅዱስ ሹክ ያለኝ መንፈስ ቅዱስ በቃሉ ያበራልኝ ስለዚህ ወላችሁ ተብሎ በተጻፉ ጉዳዮች ላይ ዳውት አይኖርም ጥርጣሬ አይኖርም ክሌም እናደርጋለን እንደ ቃሉ በሆኑ ጉዳዮች ላይ ጌታ ሆይ እንደዚህ አይነት ጉድለት አለ ግን እንደዚህ ተብሎ ተጽፏል ይሄ ነገር በህይወት እንዲሆን ያስፈልጋል ብለን ስንል ይላል መንፈስ ቅዱስ ለምን የጥፋት ሁሉ ሚስጥር መጽሐፍ ቅዱስ ሲናገር ዕውቀት ከማጣት እዚህ ምን አለን የሚለው ጠፋን የሚለው እንደ ተጻፈ ሳናውቅ ስንቀር ተሸናፊ እንሆናለን እንደ ተጻፈ ስናውቅ ግን ከዛ ከእግዚአብሔር ቃል ውስጥ ህይወት ለኔና ለእናንተ ይወጣል ኢየሱስ ክርስቶስ ጌታ ነው አሜን ከዛ በዛ አቅጣጫ እናገኛለን ፌዝ እናገኛለን እምነት እናገኛለን ምክንያቱም መጽሐፍ ቅዱስ እግዚአብሔርን ያለ እምነት ደስ ማሰኘት ምን አይልም ይላል አይቻልም ይላል እምነት ከመስማት ነው መስማትም ደግሞ በእግዚአብሔር ቃል ነው ይላል praise the lord ስለዚህ በተጻፉ ተስፋዎች ላይ ቆመን እግዚአብሔርን ስናነጋግረው አረ ሃሌሉያ ያኔ ምን ይሆነልናል ኃይል ይሆነልናል አቅም ይፈጠራል እግዚአብሔር አምላክ የተባረከ ይሁን ትናንትና እንደማቃችሁ አላቃችሁ ኢየሱስ ክርስቶስ ጌታ ነው እከሌን ምን አገኘው ክብር ለኢየሱስ መቅዲን ምን አገኛት ሲሳይን ምን አገኘው ዶክተር አንተነን ምን አገኘው እስኪባል ድረስ ይሆናል ምክንያቱም ውስጥ ያለው ነገር ምን ይሆናል አክቲቭሊ ይሰራል ኢየሱስ ክርስቶስ ጌታ ነው እንደማቆሰው ቋለን እንደምታቆሰው ሊሆን ባይችልም የማይታወቅ የሚመስል ለገሃዱ ዓለም የማይታየው እናንተ ግን ታቁታላችሁ የተባለው ያ መንፈስ በእናንተ ህይወት ውስጥ ምን ያደርጋል ተጽዕኖ ነው ያደርጋል የተዘጋን ይከፍታል የተሰወረን ይገልጣል ክብር ለኢየሱስ ይሁን ለደካማ ኃይልን ይሰጣል ኦቨርካም እንድናደርግ ያደርጋል ጸጋውን ያትረፈርፋል ምክንያቱም there is no shortage in his kingdom his grace is sufficient አይደለም የሚለው መጽሐፍ የተትረፈረፈ ጸጋ አለው እግዚአብሔር አምላክ የተባረከ ስለዚህ ወሳኙ ነገር ከዚህንን ጌታ ማወቅ መረዳት በገንዘብ ይኖርብናል እግዚአብሔር አምላክ የተባረከ ይሁን እንዲህ እንዳደርግ ፈልጋለሁ የተወሰነ we have like 8 minutes እንድንጸልይ ፈልጋለሁ ክብር ለጌታ ለኢየሱስ ይሁን አሜን ኢየሱስ ክርስቶስ ጌታ ነው ነገር በምን አቅጣጫ ነው መንፈሱ በህይወታችን ውስጥ ክሉ የተሰጠን በር የተከፈተልን እንዴት ያደርጋል ተባል እንዴት ነው ተጠቃሚ ሆኖ የሚለው ነገር ጌታ ቢፈቅድ ብንኖር ጌታ ካልመጣኛ ካልሄደን ነገ እንቀጥላለን ኢየሱስ ክርስቶስ ጌታ ነው አሜን አራ አሜን በሉኝ እስቲ አሜን ኢየሱስ ክርስቶስ ትላንትናም ዛሬም ለዘላለም ሕያው አምላክ ነው አሜን አሜን ጌታ ንጉስ ነው እግዚአብሔር አምላክ የተባረከ ስለወደደን ወገኖቼ መንፈሱን ሰጥቶናል እግዚአብሔር አምላክ የተባረከ ይሁን ኢየሱስ ያድን ስለዚህ በጌታ ፊት እንድንጸልይ ፈልጋለሁ እግዚአብሔር አምላክ ሲድምጻችሁ አንሱ እስከዛሬ